እንዲፈነጥጥ የሚያደርገው ዘበነ ነው። ሌላም ላሳያችሁ እንዳደነግጡ እንዳደነግጡ። ይኸው ቅዱሳን አምላኮች ናቸው። በጣም ይገርማል። ምክንያቱም ለምን እንደሚገርም ልንገራችሁ። እንዴ አማራጭ ናቸው አማራጭ አይደሉም የሚለውን ገና የሚከራከር ትውልድ ስለሆነ በርታ በርታ በርታ። እኔ አይደለም ለምን እበሻሸቃለሁ? እኔ መች ተበሻሸቅኩኝ? እኔ ዘበነ የሚለውን የኦርቶዶክስን እምነት እንደዚህ እያለ ነው የሚያስተምረው ነው ያልኩት። ይሄ መበሻሸቅ ነው? ስድብ ነው? ዘብዬን ጠይቁት። ዘበነን ጠይቁ። ዘበነን ነው መጠየቅ ያለበት። እኔ ምን አደረግኩ? አያችሁ፣ ችግራችሁ ይሄ ነው። ብዙ ጊዜ መበሻሸቅ የሚመስለው ምን አለ፣ እንደዚህ አይነት ትምህርት እየተማረ ሄዳችሁ መጠየቅ። ቅዱሳን አምላኮች ናቸው ብሎ ነው የሚያስተምረን። ለምን? የኢየሱስ ጌትነት ለብቻው አምላክ ማለት ስለሚተናነቃቸው። ይሄ ምን ያደርጋል? ብዙዎቹን ያስከፋል። ስለማይጠይቁ መጠየቅ አይቻልም፣ ነውር ነው። ትቀሰፋለህ ነው ጨዋታው። ትቀሰፋለህ ትባላለህ። ምኑንም ሳትጠይቅ ዝም ብለህ ትሄዳለህ። እና ያሳዝነኛል። ደፈር ማለት አለብህ። ምክንያቱም የህይወት ጉዳይ ነው፣ ቀልድ አይደለም። ዘላለማዊ ህይወትን የሚያስነጥቅ ጉዳይ ነው የሚያስተምሩት። ዘላለማዊ ህይወትን ትነጠቃለህ። ቅዱሳኖች አምላክ ናቸው ተብሎ ሲነገር ካመንክ ክርስቶስ ለምን መጣ የሚለውን ነገር እንዳትጠይቅ ያደርጋል። የክርስቶስን ቦታ ለማስወረስ ነው የሚካሄደው። የስህተት ትምህርት ነው የሚካሄደው እና የስህተት ትምህርቶች ጥሩ አይደሉም። ምክንያቱም ተረት ተረት ማንበብ ችግር ስለሌለ የፈለጉትን ማለት ይችላል። በተለይ የሚያስጠይቀው ነገር አክሊለ በጣም ደስ የሚል ትምህርት አስተምሯል። ብዙ ኦርቶዶክሶች እየተቃወሙት ነው። አክሊለ ብራዘር you did a great job። መልካም ነገር ሲያደርጉ መልካም ነው የምለው። አክሊለ የተናገረው ነገር እጅግ የሚያስደነግጥ ነው። በጣም ትልቅ ነገር ተናግሯል። ልፖስ ላሳያችሁ። በጣም የሚያስደነግጥ ትልቅ ፖይንት አምጥቶ ቁጭ አድርጓል። በጣም አክሊለ ወንድሜ ግሬጃ ተከራከሩ። ሞታለች እመቤታችን እያለ ነው። አልሞተችም የሚል ትውልድ እኮ አለ። አልሞተችም የሚል ትውልድ አለ። እንዳትጣሉት የሚለውን ነው የምላችሁ። ባረክ አክሊለ እንደዚህ አይነት ትምህርት ደፈር ብሎ ማስተማር የኦርቶዶክስ ወንድምና እህቶቻችንን ያድናል። የኦርቶዶክስ ወንድምና እህቶቼ ይድናል። ቅድስት ድንግል ማርያም የአዳምን ኃጢአት የወረሰች እንደ ማንኛው ሰው ናት። ግን ክርስቶስ መርጦ እናቱ ያደረጋት ምን ሆናለች? ከዛ በኋላ ቅድስና አለ። በስጋ ሞታለች፣ ነፍሷ ግን አብሶሉትሊ በምንድነው በመንግስተ ሰማያት ያለች እናታችን ናት። ይሄን ምን አድርገዋል? ለማስተካከል ብለው አርጋለች ብለው ሁላ የሚያወሩ አሉ። አርጋለች መጽሐፍ ቅዱስ ውስጥ የሌለ ምን ውስጥ የሌለ ፈጥራ ያወሩልሃል። ዝም ብለው ፈጥረው ያወሩልሃል። መጽሐፍ ቅዱስ እስቲ ያሳየኝ የሚላለ ወይ ምን የሚላለ ብትለው የለም። ያልሞተችውን አሳየኝ ይላል፣ መጥቶ ይከራከራል። ስለዚህ ነው ወንጌሉ የሚሰብከው በሙሉ ስለ ኢየሱስ ስለሆነ ነው፣ ሌላ አይደለም። ዋናው ወንጌል የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ለእኛ ጠበቃ ሆኖ የእኛን ኃጢአት እሱ ተሸክሞ እኛን ለማዳን ነው የመጣው። የተቀበለው በሙሉ እንደሚድን ነው ወንጌል የሚናገረው። ደሳ ምክንያቱም በህግ ማንም መዳን ስላልቻለ ነው ክርስቶስ አንድያ ልጁን የላከው። በቃ ቢፈልግ አጣ ይላል መጽሐፍ ቅዱስ። ኢየሱስን የግል አዳኝ ካረከው
ትድናለህ። ሲምፕል አድርጎ ነው ያስቀመጠው መጽሐፍ ቅዱስ። ሲምፕል አድርጎ ግን ምን ኮንፈርት የማይሰጥ ይመስልሃል? የግል አዳኝ ስታደርገው ኮንፈርት የማይሰጥ ይመስላል። በጣም ኮንፈርት ይሰጣል። እኔ ኮንፈርቴን የሰጠኝ ለምን ያልትቆያለህ ብላችሁ እሱ ለምንድን ነው የምትሉ? ለምን መሰላችሁ? ብዙዎቻችሁ አንደርስታንድ በብዙ ነገር ላይ ተለዋዋጭ ሰው ነኝ። የሀሳቤን ኤኒታይም መቀየር ሰው ነኝ። በእኔ መንገድ ነው የምሄደው። በሰው መንገድ ሄጄ አላውቅም። I never did። በሰው ተከትዬ የሄድኩበት አንድም ቀን አታመጡልኝ። I never። በራሴ መንገድ ነው። ሰው ምን ይለኛል ያልክ ጊዜ ትጠፋለህ። ሰው ጥሩም ሰራ መጥፎም ሰራ ምን አርግ እንደፈለገ የሚቦጭቅ ማንነት ነው ያለው ሰው። አትፍሩ። የሚፈራው እግዚአብሔር አምላክ ብቻ ነው። ስለዚህ ወደ እግዚአብሔር ፎከስ ስታደርጉ የሰው ነገር ምንም እየመሰላቸው አይሄድም፣ ባዶ እየሆነባቸው ይሄዳል። ሰው ዳብን ሳይድ ክርስቶስን የግል አዳኝ ማድረግ ትድንበታለህ እንጂ አትጎዳበትም። ምንድን ነው ሉዝ የምታደርገው? ቀጥታ ወደ ጌታ መጸለይ አልችልም። ማን የነገረህ? እኔ ለአንተ ነው የመጣሁት እያለ ለኃጢያን እንጂ ለጻድቃን አልመጣውም እያለ ቃል በቃል ኢየሱስ ክርስቶስ ተናግሮ ቃል በቃል ተናግሮ ለኃጢያን ነው የመጣሁት እያለ ኖ አንተ ጋር መምጣት መለመን አልችልም ብለው ምን ያደርጉባል? ቢዝነስ ይሰሩባል። እንትናን ዘክረው እንትናን ዘክረው ዘር ይድንልሃል፣ እንትና እንዲያደርጋል እንትና እንዳያደርጋል እያሉ ምን ያደርጓል? ቢዝነስ ይሰሩባል ወሩን ሙሉ ያለ ሀሳብ። ስለዚህ በጣም አድርገህ የምታይበት መንገድ ያ ነው እና በጣም ሃይማኖተኛ ሰዎች ሰውን ለማጥፋት የተፈጠሩ ናቸው። መከተል ያለበት ክርስቶስን እንጂ ሃይማኖት አያውቅም። እግዚአብሔር አምላክ አያውቅም። ሃይማኖት የሚያውቀው አንደያ ልጁን ኢየሱስ ክርስቶስን አያውቅም። አንድ ልጅ ነው ያለው እግዚአብሔር፣ እሱም ኢየሱስ ይባላል። ልጅ በልጅነቱ መፍጠር ማለት ግን የፈጠረን ከጭቃ አብኩቶ እኛን አዳምን የፈጠረው ጭቃ አብኩቶ የሰራው ሰው የፈጠረው ግን ልጁ ያደረገው አንድ ልጁ አማኑኤል። ለምንድን ነው ስለ እሱ ማውራት የሚሰለች? አንድ ሃይማኖተኛ ከሆንክ ስለ ሌሎቹ ምን አገባህ? እኔ እኮ የሚደንቀኝ ስንት ያደረጉት የአብርሃም ቀን ከ30ዎቹ ቀን ውስጥ የለም፣ የሙሴ ቀን የለም፣ የማርቆስ ቀን የለም፣ የቶማስ ቀን የለም። ቀኖቹ በሙሉ የግብፅ የአራዳ ልጆች ናቸው የሞሉት። የግብፅ የአራዳ ልጆች ምን ይላል? ሌሎቹ ደግሞ የምን ሀገር ነው? የሆነ ሀገር አለ ደግሞ የሚወዱት ምንድን ነው የሚባሉት? ምንድን ነው? ሌላውን ሀገር ጥሩልኝ። ግሪክ አይደለም፣ ሌላ የግብፅና ማን ናቸው? ሌላ የግብፅና የሌሎች አሉ። ፎርጋት ዘ ኔም። ሴሪያ አይደለም፣ ሊባኖን አይደለም፣ ኖ ሌላ አርሜኒያ። የስ አርሜኒያ እና ግብፅ በቃ ሙሉ ቅዱሳን እነሱ ናቸው። ከዛ አንዳንድ ጣል ኢትዮጵያውያኖች አሉ፣ እንደነ አቡነ ተክልዬ ምናምን ያሉ ታቦት የሚሰራላቸው አሉ። እና ለምንድን ነው እንዳንተ ሰው የሆነ እንዳንተ በስጋ የሚመላለስ ኃጢአተኛ እሱ ያድነኛል ብለህ ለምንድን ነው? እስከ መቼ ነው የምታታሏቸው? ይሄ ወንድም የተናገረው አሁን ቅድስት ድንግል ማርያም የአዳምን ኃጢአት እንደወረሰችና እንደሁላችን ሟችን በህይወት እንደሌለች ተናግሯል። ይሄ አሁን ሊያስጠይቀው ይችላል። በኦርቶዶክስ እምነት ሊያስጠይቅ ይችላል። ማርያም አልሞተችም የሚል አስተሳሰብ አለ። 16 ቀን አርጋለች ብሎ የሚናገር ሰው አለ። አርጋለች፣ ሽምጥጥ አድርጎ አርጋለች። የት ቦታ ተጻፈ አይነግርም። አንድ መጽሐፍ ቅዱስ ላይ ካለ እኔ አንገቴ ልስጥ።
አድርጋለች የሚል ስጋ ነው። ስጋ ምንም አያልቅ፣ ምንም ጥቅምም የለውም። ይሄ ስጋ የእሷን ክብር ይቀንሳል። እሷ በገነት መኖሯን ይቀንሳል። እሷ የቅድስት የኢየሱስ እናት መሆኑን ይቀንሳል። በስጋ መሞቷል ምኑና የትኛው ክብሯን ሊቀንስ? ስጋ ስጋ ነው። ግን ከአምላክ ጋር ለማወዳደር የምታደርጉት ነገር በጣም ያሳዝነኛል። ከአምላክ ጋር ከኢየሱስ ጋር ስጋ ነው። ምን ትርጉማል? ስጋውን ቀጥቅጠው ኢየሱስን ገለውት የለን? ቀጥቅጠው ገርፈው ተፍተውበት ገለውት የለን? በስጋ መሞቷ ለምንድን ነው ያስጨነቃችሁ? ኢቭን አይደለም። እኔ የሚገርመኝ ክርስቶስን ከወለደች በኋላ እንኳን በድንግልና ባትኖር የኔ ድንግል እመብርሃን ባትኖር ቅድስት ድንግል ማርያም ባትሆን እንኳን ብታገባ እንኳን ቅድስናዋ የሚወሰድ ሴት አይደለችም። ቅድስናዋ እንኳን አይወሰድም። ማግባት ነውር አይደለም። ዳዝ ፕሮብለም። ቅድስናዋ ብትወልድ 30 ልጅ ብትወልድ ከዛ በኋላ አግብታ በትዳር ምንም ችግር አይኖረው። እሷ ግን ቅድስና ስላላት ያንን ቅድስና መቀጠል ነው የፈለገችው እና በድንግልና ኖረች። ኢቭን ባትሆን 30 ልጅ ብትወልድ ራሱ ክብሯ አይጎልም። ዲስ ኢዝ ፕሮብለም። እነሱ ምንድን ነው የሚያደርጉት? በጣም በሚያሳዝን ሁኔታ ወደ አምላክነት ደረጃ አደረሷትና ነገር ተበላሽ። ናው እምነት ቤት ውስጥ ጥያቄዎች መምጣት ጀመሩ። ምን አይነት ጥያቄዎች? የአቡነ ተክለ ሃይማኖትን የዘከረ 10 ትውልድ ይድናል እያሉ ማስተማር ጀመሩ። ናው ይገነ ኳስችን እንዳንተ ሰው የነበረ ሰውዬ በምድር ሲመላለስ ኃጢአት ሲሰራ የነበረ ሰው መቼም ምድር ላይ የኖር ኃጢአት አልሰራ የሚል ካለ እንነጋገራለን። ከዛ ምን ይደረጋል? አዎ በነገራችን ላይ የሰውዬ ሞቷል አይደል? አዎ 10 ዘር ትውልድ ያድናል እያለ ይነግራል። ስለዚህ ምንም ችግር የለብህም። እንደዚህ እያሉ ምን ያደርጋሉ? በግሩፕ ፖለቲካ አደረጉት። ምኑን? ሃይማኖትም ፖለቲካ። ሃይማኖት ፖለቲካ ሊሆን አይገባም። ሃይማኖት መዳኛ እንጂ ፖለቲካ ሊሆን አይገባም። ሃይማኖት ሁሉ ክርስቶስ ነው እና መጠየቅ ኮስችን ማድረግ ያለባችሁ በየትኛውም ሃይማኖት ስትሄዱ ክርስቶስ አለበት። እስልምናው ስትሄድ ኢሳ ይሉታል፣ ክርስቶስ አለበት። ጁሽ ጋር ብትሄድ ክርስቶስ አለበት። ቡዲዝም ብትሄድ ክርስቶስ ኤኒ እምነት ውስጥ ሄድ ነቢይ ሊሉት ይችላሉ፣ መሳያ ሊሉት ይችላሉ። ክርስቶስ የሌለበት የለም። ስለዚህ ክርስቶስ በጣም 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 በዛ ኮስችን ታደርጋል። ሌሎቹ ቡዳ ጋር ብትሄድ ቡዳ ያለችው ይቺ ቦርጫማ ሰውዬ፣ ቦርጫም ዱቅ ያለ መላጣ ሰውዬ አለ። ቆንጂ የሆነ ድንቡሽቡሽ ያለ ህፃን ልጅም ይመስላል። እሱ ሰውዬ አለ፣ ዱቅ አድርገውት ማለት ነው። ግን እዛ ውስጥ ክርስቶስ አለ። መሳያ ነው ይሉታል፣ መሴንጀር ነው ይሉታል። ተግባባም። ብዙ ጊዜ የምንደናበረው ደጋግመን ስላልሰማ ነው። አሁን ትልቁ ችግር የሆነው ኦርቶዶክስ ቤት ማርያም 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 የሚባል ስምና አሁን አርሴማ የሚል ስም መጥተዋል። አርሴማና ማርያም በጣም ትልቅ ስም ነው። ኢየሱስ ኢየሱስ የሚባል ስም ደግሞ ፕሮቴስታንት ውስጥ ነው ያለው። ማን እያደገ ማን እየቀነጨረ ሄደ? ኢትዮጵያ ውስጥ ኢየሱስ የሚለው ስም እየበረከተ ነው ሄደው ወይስ ማርያም የሚለው? ኢየሱስ የሚለው እየበለጠ መጣ። ለምን? አምላክ በስልጣኑ አይደራደርም። ቀናተኛ አምላክ ስለሆነ ምን እየሆነ ሄደ? የኢየሱስ ስም 4 ኪሎ ገባ። 4 ኪሎ ገባ። ገብቶ ማያውቅ 4 ኪሎ ገባ።
አሁንም የማይጠየቀው ጥያቄ ደግሜ የምጠይቃችሁ ለምንድን ነው ዓለምን ሲያሸብር የኖረ አንድ ዘፋኝ ወደ ኃጢአት የሚመራ ዘፋኝ የቤተ ክርስቲያን ትልቁ የሚባለው ቅድስት ሥላሴ ቤተ ክርስቲያን ነው። ቅድስት ሥላሴ ቤተ ክርስቲያን ነው። እዛ ላይ ለምንድን ነው አርቲስቶች የሚቀበሩት? ንገሩኝ ቤተሰብ፣ ለምንድን ነው የሚቀበሩት? ይህን መልስ ውስጥ የኦርቶዶክስ ወንድምናቶቼ ሙሉ ህዝብን ወደ ዲያብሎስ መንገድ ሲመራ ይኖረ አርቲስት ቅድስት ሥላሴ ወይም ቅዱስ ዮሴፍ ነው የሚቀበሩት። ይነሳል ቅዱሱ ከጠርሙሱ ተብሎ ተነግሮ ነበረ። ምን ደረሰ? ተዋችሁ ስለሚጣፍጥ ቢራ ያለ አቦ ቢራ ስለሚጥም ተዋችሁት ያንን ጉዞ። ያለ አቦ ቢራ ስለሚጣፍጥ ተዋችሁት፣ በቃ ጉዞ ቀረ። ያላ ቢስተካከል ጥሩ ነው። እና እኔ ያቺ ነገር ብትስተካከል ደስ ይለኛል። ምክንያቱም ኦርቶዶክስ እንድጠፋ አልፈልግም። በእውነት መስተካከል ያለባት ቤተክርስቲያን ናት። መስተካከል ኮስተር ብሎ ተረት ተረት ማስተማር ሲሆን ከየት አመጣችሁበት? ይህ እንትና ቅዱስ ናናናና ከየት አመጣው ብለህ ጠይቀው። አንድ ከመጽሐፍ ቅዱስ ውጭ አይሰብክም። ጴንጤ ከየትም አያመጣ። እንዲህ ብላ ገለጥ፣ ይኸው እንዲህ ብላ ገለጥ። አሁን አይናችን ነሽ ማርያም የሚል መዝሙር አለ። አንደርስታንድ ከፍቅራችሁ የምትሉት ነው፣ ከፍቅራችሁ ነው። ግን ቀናተኛ አምላክ እንዳላት እርሱ ሌላው ደሜ ቢመረመር ደሜ ማርያምን ወዳታለሁ የሚል ነገር አለ። ቢመረመር ደሜ ጠይቁ። መውደድ ትችላለህ፣ መውደድ ይቻላል። እና ማዝነው ነገር አለ። ለምን ሲጠፋ ሰው ባይ ብዙ ጊዜ የምከራከረው ጉዳይ ነው። አሁን እንኳን አቡነ ገብርኤል ነጩን ነግረውኛ አይደለም፣ እንዲሁም የምጠይቀው ነገር ስለሆነ ነው። መጠየቅ ስላለ መጠየቅ አለባችሁ። የጠየቀ ሰው ለውጥ ያመጣል። ምክንያቱም በኦርቶዶክስ እምነት ውስጥ ሁለት ነገሮች ቀይሬ ወጥቻለሁ ብዬ አስባለሁ። የዘፈን ኮንሰርትን አስቁም ያለው የክርስቶስ ቀን ጊዜ በጣም አድርጌ ተቆጥቼ ለብዙ ጊዜ ሰርቼበት እግዚአብሔር ይመስገን ዘፈኖች፣ ኮንሰርቶች ቆመዋል። የዛን ቀን ሌላ ጊዜ ይደረጋል። ያ ኦርቶዶክስ በደንብ ያደርጋል፣ ሙስሊም ያደርጋል፣ ችግር የለውም።